ኪራ ጽናትን ያስታውስና ህይወታቸውን እንደ በፊቱ አብረው ይኖሩ የምትሉ ይህ ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ እንግዲህ ኪራ ያው እንደምናውቀው ከጽናት ጋር በጣም ደስ በሚል ሁኔታ ጥሩ ላይፍ ጥሩ ጊዜ እንዳሳለፍ ሁላችንም እናውቃለን። ኪራ ያስታውስ እና ከጽናት ጋር እንደ በፊቱ ይሁኑ የምትሉ ሁላችሁም ይሄን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ እንግዲህ ተደራሽነት እንዲኖረው አድርጉ ማለት ነው። እንግዲህ ክብሮምም እንድመለስ ባለመመለሱ በጣም ሁላችንም ደብሮናል። ክብሮም እንግዲህ ያው ይመለሳል ብለን ሁላችንም ተስፋ አድርገናል ማለት ነው። ኪያ ደግሞ የጽናት አብሮ አደገን እንግዲህ ጠበቅ ታድርግ እያልን ሁላችንም መልእክታችንን ማስተላለፍ አለብን ማለት ነው። ጽናትና ኪራ እንግዲህ ያው ኪራ ለማስታወስ ትንሽ ቀናቶች ቀርተውታል። እንደ በፊቱ ባይሆንም ትንሽ ትንሽ እያስታወሰ ያሳለፉትን ምን እንዳደረጉ ምን እንደሰሩ እንግዲህ አለፍ አለፍ ባለ መልኩ እያስታወሰ ይገኛል ማለት ነው። አሁን ላይ ጽናት ለኪራ እንደውም ኪራና ጽናት ምን አዲስ ነገር አለ ለምትሉ ቪዲዮውን እስከ መጨረሻው ድረስ አዳምጡና ላይክ እና ሰብስክራይብ አድርጉ። አሁን እነግራችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁኝ። እንግዲህ የጽናትን አባት እንደኔ የምትወዱ ላይክ አድርጉ ማለት ነው። እውነት ለመናገር ኪራ እስካሁን ድረስ ጽናትን እንዴት አላስታወሳትም? ለምን አላስታወሳትም? ፈተና ይበቃል እያለን ብዙዎቻችን እንግዲህ እየተናገረን እየጠየቅን ነበር ማለት ነው። እንግዲህ ኪራ ጽናትን ያስታውስ እያለን ሁላችንም ድምጻችን ሊሰማ ይገባል ማለት ነው። እውነት ያው እስከ ዛሬ ድረስ በጣም ደስ የሚል ላይፍ እና በጣም ደስ የሚሉ ነገሮችን በአንዱ ነው እያሳለፉ እንደነበር እናውቃለን። እንግዲህ ጽናትና ኪራ ባንድ ሆነው የበፊቱን እያስታወሰ እንዲሁም እሱ ጽናትና እሱ አብረው መኖራቸውን እስከሚያደርስ ትንሽ ብዙ ፈተና ቢኖርም አሁን ላይ ግን ያው ጽናት ምሩን ረሳቻት የሚል አለ ማለት ነው። ጽናት ለምንድነው መሩን የረሳቻት የሚለውን ደግሞ መጨረሻ ላይ እነግራችኋለሁኝ። እንግዲህ ትናንትና በለቀቁት ቪዲዮ ላይ ኪራ ያው ሰክሮ ነበር። ኪራ ደግሞ ሲሰክር የሚያወጣቸው ቃላቶች እንግዲህ ስታይሉ ብዙ ነገሮችን እንመለከታለን። በጣም ነው የሚያስቁት እውነት ለመናገር እንግዲህ ሁላችንም የብዙዎቻችን ጥያቄ የሆነው ኪራ ለምን ጽናትን አላስታወሳትም እያለን ነው። እንግዲህ ያው በፊት ላይ ካወቃችሁ ጽናት በነ ኪራ ቤት ሰራተኛ ሆና ተቀጥራ እንደምትሰራ ሁላችንም እናውቅ ነበር። በዛ ሰዓት ሁለቱም ተዋደው አብረው የኖሩ እንዲሁም ከቤተሰብ ጋር አስተዋውቁ እሱም በጣም ደስ የሚል ላይፍ እያሳለፉ እንደነበር ሁላችንም እናውቃለን። እንግዲህ ጽናትዬ ስወድሽ ንግስት በጣም ደስ የምትል የዋህ ሮሮ የሆነች ልጅ ነች። እንግዲህ አሁን ሁላችንም ኪራ ጽናትን ያስታውስ እንላለን ማለት ነው። እና ጽናት ለለችበት ቤቱ ምንም ደስ አይልም አያምርም ማለት ነው። ጽናትና ኪራ አሁንም ቢሆን አብረው መጥተው በአንዱ ነው ሁላችንም ደስተኛ እንደምንሆን አውቃለሁ ማለት ነው። እንግዲህ ኪራ ትናንትና ላይ ያው ትንሽ ሰክሮ የሚያወራው ወሬዎች በጣም የሚያስቁ ነበረ። እንግዲህ ያው ኪራን ጽናትን ለማስታወስ እየሞከረ ነው። አሁን ለታ በለቀቁ ቪዲዮ ላይ አይታችሁ ከሆነ ኪራ ጽናትን ለማስታወስ ብዙ እየተታገለ ነበረ፣ ግን ያው አልሆነለትም። እንግዲህ ዛሬ ኒና ከናቲ ጋር ስትጨቃጨቅ የሚል በጣም ብዙ አለን ማለት ነው። ያው ሁላችንም የጽናት አባት በጣም ደስ የሚሉ አባት ናቸው። ሁላችንም እንወዳቸዋለን። እውነት ለመናገር ኪራ ጽናትን ያስታውስ የምትሉ
እንግዲህ ሁላችሁም ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ላይክ እና ሰብስክራይብ አድርጉ። ያው እንግዲህ ዛሬ እስከ መጨረሻው ድረስ የምሩ ልጅ ጽናት ስሟን በሏት የሚሉም አስተያየት የተሰጧል ማለት ነው። የምሩ ልጅ ያው በጽናት ስም ትሰየም እያለ ነው። ኪራና ጽ የልጆቻቸው ስም ያበላት ነበር ድሮ ኪራ እያለኝ ነው። እንግዲህ ያው ኪራ በፊት ጽናት አንቺ ካረገሽ ህያብ እላታለሁ ልጅን እያለ ብዙ ጊዜ ሲነግራት ነበር ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ኪራ ጽናት ለምንድን ያው አብረው ያሳለፉትን እስከ ዛሬ ድረስ ለምን አላስታወሰም? ምን ሆኖ ነው የምትሉ ብዙ ልጆች አለን ማለት ነው። እንግዲህ ኪራ ጽናትን ያላስታወሰበት የራሱ የሆነ ምክንያት አለ። እንግዲህ ኪራ ጽናትን ያስታውስ የምትሉ እንግዲህ ቪዲዮ ላይክ አድርጉ ማለት ነው። ኪራ በዚህ ሁኔታም ሆኖ ጽን ይወዳታል። የኔ ተወዳጅ ጽዬ የሚለዋሉ ማለት ነው። ጽናትን ኪራ አሁንም ቢሆን ለወደፊትም ይወዳታል። አይወዳትም አላልንም። በጣም ነው የሚወዳት ማለት ነው። እንግዲህ ጽናት በጣም የዋህ ሩህሩህ በቃ በጣም ደስ የምትል ልጅ ነች። እውነት ለመናገር በሁላችንም ልብ ውስጥ የምትወደድ ነች ማለት ነው። ኪራ ጽናትን ለማስታወስ እንግዲህ ትንሽ ጊዜያትን ቢቀረው አሁን ላይ ግን ያው ጽናትን ሊያስታውሳት አልቻለም ማለት ነው። ለምንድነው ያላስታወሳት? እስከ ዛሬ ድረስ ብዙ ላይ ባሳልፈው ብዙ ነው እንደዚህ ሆነው ለምንድን ነው ያላስታወሳት እያለን ብዙዎቻችን ጥያቄ አለብን ማለት ነው። እንግዲህ ሊና በጣም የሳቅ ምንጭ ነች። ሊና ያው ሁላችንም እናውቃታለን ምን እንደምትል ብዙ ነገሮችን እንደምትናገር ሊና በጣም እንግዲህ ለጽናት ታስፈልጋታለች እንላለን ማለት ነው። እንግዲህ ያው ዛሬ ይዤላችሁ የመጣሁት ኪራ እና ጽናት እንዴት ተገናኙ የሚል አንብቤ ነበር። ጽናትና ኪራ ያው መጀመሪያ ላይ ሁላችንም እንደምናውቀው ጽናት ትምህርት ቤት ገብታ ትምህርት በምትማርበት ሰዓት ያው ቤተሰቦቿ ማስተማር ስላልቻሉ ማስተማር ስላልቻሉ ትንሽ ያው ለማውራት ስላለኝ ነው። እንግዲህ እንደ ሰራተኝነት ሆና እነ ኪራ ጋር ሰራተኛም ሆና ትምህርቷንም እየተማረች እየኖረች ነበረ። ከዛ በኋላ ትምህርቷን አቋርጣ እነ ኪራ ቤት እንግዲህ ልክ በሰራተኝነት ስታገለግል እንደነበረ ሁላችንም እናውቃለን። ከዛ በኋላ እንግዲህ ሁለቱም ፍቅር ያዛቸው ማለት ነው። ኪራም ጽናትም ተዋደዱ፣ ተፋቀሩ። እንግዲህ ያው ቤተሰብም እስከ ማስተዋወቅ ድረስ ደርሰው ነበረ እና ከዛ ጊዜ ጀምሮ እንግዲህ በጣም ደስ የሚል ላይፍ እያሳለፉ እንደነበር ሁላችንም እናውቃለን። እንግዲህ ጽናትና ኪራ አሁን ላይ ለምንድን ነው ኪራ ጽናትን ያላስታውሳት እያለን ልንጠይቅ እንችላለን። ኪራ እንግዲህ ጽናትን ያው በፊት ይሄ ጊዜ ስለቆየ ነገሮችን ካሳለፉ በኋላ ስለሆነ ይሄ ነገር የተደረገው ሁለተኛ ሊያስታውሳት አልቻለም። እንግዲህ አሁን ላይ ምን ይሆናል የምንል እንግዲህ ምሩም ደግሞ እንግዲህ አርግዛለች ሁላችንም እንደምናውቀው የምሩ ልጅ ስሟ ጽናት ይባል የምትሉ ይሄን ቪዲዮ ላይክ አድርጉ ማለት ነው። እንግዲህ በጣም ደስ የሚል ነገር ነው። ኪራና ክብሮም በጣም ነው እንግዲህ ከጎንሽ ሁሌም ከጎንሽ ነኝ እያለ አሁን ስልክ እንኳ አይደውልም ሲያስጠላ እያሉ ነው። እንግዲህ ኪራ ጽናትን ማስተዋል አለበት የምትሉ ይሄን ቪዲዮ ላይክ እና ሰብስክራይብ አድርጉ። ኪራ ጽናትን ማስታወስ አለበት እያለ ሁላችንም ድምጻችን ሊሰማ ይገባል። እወዳችኋለሁኝ። እንግዲህ ነገ ደግሞ ጽናት ክፍል 146ን ይዤላችሁ እመጣለሁ። እዛ ድረስ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁኝ። በቀጣይ ቪዲዮ ደግሞ ሌላ አዳዲስ ነገሮችን ይዤላችሁ እመጣለሁ ማለት ነው። እንግዲህ የጽናት ወዳጆች በሙሉ ጽናትን የምትወዱ በሙሉ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁኝ።
እንግዲህ የነበረን ቆይታ ይህን ይመስል ነበር። ነገ ደግሞ በሌላ ክፍል እስከምንገናኝ ድረስ ላይክ፣ ሰብስክራይብ ስታደርጉ እንግዲህ ኪራ ለጽናት ምን መልእክት አስተላለፈ፣ ምን አላት፣ ምን ነገራት የሚለውን ደግሞ ይዤላችሁ ብቅ እላለሁ። እወዳችኋለሁ፣ አከብሯችኋለሁ። እንግዲህ ቻው ቻው።